ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን ነው። ፋኖ መብረቃዊ ጥቃት ፈጸመ፣ ሲኖዶሱም ውሳኔ አሳለፈ። የታቦቱ መሰረቅ ጳጳሱን አስጠርጥሯል ተባለ። የዩኒቨርሲቲ ተማሪዎች ጥያቄ አነሱ። ኢትዮጵያና ኤርትራም ሊስማሙ ነው ተባለ። ኢትዮጵያን በሱዳን ድሮን ተገደሉ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ፋኖ መብረቃዊ ጥቃት ፈጸመ። ማህደረ ማርያም ከተማን ለመቆጣጠር በመካናይዝድ ደረጃ በአራት አቅጣጫ የተንቀሳቀሰው የአገዛዙን ሰራዊት በፋኖ ተመቷል። በድሮን የታጀበ ጥቃት ከፍቶ ማህደረ ማርያምን ለመያዝ ያደረገው ጥረትም ከሽፏል። ከጠዋቱ 5 ሰዓት ገደማ ሰማው በደመና ሲሸፍን የክፍለ ጦሩ ቃኝና መሐንዲስ ልዩ ግዳጅ ፈጻሚ በሆኑ ከ50 በላይ የከተማ ዘመቻ ጠበብት አማራ ፋኖች ማህደረ ማርያም ከተማን በማስገባት ነው በተመረጡ ምሽጎችና በተመረጡ የመከላከያ አመራሮች ላይ ፈጣን ማጥቃት በማድረግ ውጊያውን የጀመሩት። መሀል ከተማ ውጊያው ሲጀመር ከተማውን የከበቡት የሜጀር ጀነራል ውባንተ 2 ብርጌዶች ከውጭ ወደ ውስጥ ማጥቃቱን አስከተሉ። ወዲያውኑ የሜጀር ጀነራል ውባንተ የእጅ ስራ የሆነው የጉና ክፍለ ጦር 02 ብርጌዶች በመቅደላ አምባ ብርጌድና ገብረ መስቀል ብርጌድ በጋራ እብሪት ማህደረ ማርያም ከተማን የገባውን መከላከያ ከጥቅም ውጭ አድርገውታል ብለዋል። አገዛዙ ድሮን ባይደርስለትም ከባድ መሳሪያዎችን ቢጠቀምም ከፋኖ ሽንፈት አላዳነውም። የሜጀር ጀነራል ውባንተ አብራኮች በአርበኛ ቻላቸው አገኘ፣ በአርበኛ ተመስገን ውባንተ፣ በአርበኛ ደሰው ይሁን ጥሩ እየተመሩ የአገዛዙን ምሽጎችም አፈራርሰውታል። ከውጊያውም በኋላ በርካታ የመከላከያ ኃይልን በመማረክ በቁጥጥሩ ስር ያዋለው የአማራ ፋኖ ተጋድሎ ጠንክሮ በመቀጠልም ከልህ አስጨራሽ ውጊያ በኋላ ከቀኑ 7 ሰዓት ላይ ያገዛዙ ስልጣን ጠባቂ በኃይል ተንበርክኮ የማህደረ ማርያም ምሽግን እንዲለቅ አድርገውታል። ከማህደረ ማርያም ተገዶ እንዲወጣ የተደረገው ይህ ኃይል በሙሉ ተጠቅልሎ እንዲወጣ የተገደደው ወደ ግንዳ ሰመም እስቲ አቅጣጫ ሲሆን ከቀኑ 7 ሰዓት እስከ ምሽቱ 1 ሰዓት ተኩል እልህ አስጨራሽ መደበኛ ውጊያም ተደርጓል ነው ያሉት ፋኖቹ። ያገዛዙ የመከላከያ የተመካባቸው የግንዳ ጥማም ተራሮችም በፋኖች ተደፍረዋል፣ ቁጥጥር ስርም አውለዋቸዋል። ማህደረ ማርያም የጀመረ ወደ ውጊያ አድማሱን አስፍቶ ወደ ክርቸር፣ ገንሸል፣ ናዳ፣ መተረይ፣ ዘገቦ፣ ጽዮን፣ ሹማ ባሌ፣ ረቻ ገብርኤል፣ ግንዳ ጥመም መድኃኔዓለም፣ ግንዳ ጠመም ከተማ፣ ጋዥን፣ ልደታ፣ አጃግሬ፣ እማወተት ጊዮርጊስ፣ ምስሽ ቆየኝ ሚካኤል፣ አባ እሱ ባለው፣ መገንጠያ፣ መተረይ እና ጋዥን እልህ አስጨራሽ ውጊያዎችም አድርገው በድል ተወጥተውታል ፋኖቹ። በውጊያውም ከፍተኛ የሆነ የጦር መሳሪያዎችን እየማረከው የፋኖ ኃይል ትግሉን አጠናክሮ ወደፊት በመቀጠል ለዘውዱ ሾው ሚዲያ በላከው መረጃ የሜጀር ጀነራል ውባንተ 1ኛ ኮር ህዝብ ግንኙነት ክፍል ፋኖ ሀቅ ዓለም ጸጋ አለባቸው አሁንም መብረቃዊ ጥቃቱ ጠንክሮ በሌሎችም አካባቢዎች ይቀጥላል ሲል አሳውቋል። በሌላም በኩል ጀብደኛው ምኒልክ ዕዝ በምዕራብ ወሎ ግንባር ታላላቅ ጀብዱ መፈጸሙም ተረጋግጧል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 47ኛው ክፍለ ጦር አትሮንስ ሻለቃ ነው ከአማራ ሳይንት ወይም አጅባራ ከተማ ከመሃል ሳይንት ደንሳ ከተማ ከወርቅ ማውጫ እስከ መሃል ሳይንት ትምህርት ቤት የጠላትን ጥምር ጦር መከላከያ ሰራዊቱን አድማ ብተና ሚሊሻና የፖሊስ ኃይሎች ላይ በነ አልሞ አይስቴ የቀኝ አዝማች ይታገሱ አረጋው ልጆች ለወሬ ነጋሪ ሳይተርፍ ሙትና ቁስለኛ አድርገነዋል ሲሉ ገልጠዋል። የአትሮንስ ሻለቃ ከግንባር መረጃውን ለዘውዱ ሾው ሚዲያ እንደላከው ከሆነ የጠላትን እንቅስቃሴ ቀድሞ በማንበብና የጠላትን መረጃ በመስራት ለማጥቃት የመጣውን ወኔው ጥበቡም የተነጠቀውን የብርሃኑ ጁላ ሰራዊት ደፈጣ ውስጥ በማስገባት አይቀጡ ቅጣት ቀጥተነዋል ሲል የገለጸ ሲሆን በዚህም አውደ ውጊያዎች የተገኙ ድሎችን ሰብአዊ ጉዳትም ከፍተኛ መሆኑን አሳውቋል። በዚህም ውጊያ ከፍተኛ የጦር ኃይል የተደመሰሰ ቁስለኛና እንደዚሁም ከጠላት የተገኘ ከፍተኛ ቁጥር ያለው ክላሽንኮቭ፣ አብራራው፣ ፋል፣ የብሬን ተተኳሾች፣ የክላሽ ተተኳሾች፣ ቦምቦች እንደዚሁም ዙ 23 ከጥቅም ውጭ በማድረግ የተቻለ ሲሆን ጠላት ሲጠቀምበት የነበረውም 3 መኪኖችም ከጥቅም ውጭ ማድረግ መቻሉን የክፍለ ጦሩ ህዝብ ግንኙነት ክፍል ኃላፊ አርበኛ እዮብ አሸናፊ አሳውቋል።
ከላሊበላ ወደ ሰቆጣ ይጓዝ የነበረው የብልጽግና ሰራዊትን በደፈጣ ተመታ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ 303ኛ ግዙፍ አሳምነው ኮር አካል የሆነው 30ኛው ክፍለ ጦር ቃኘው ባደረጉት የደፈጣ ጥቃት ነው ከላሊበላ ወደ ሰቆጣ ይጓዝ የነበረውን የብልጽግና ሰራዊት ሰኞ ገበያ ከምትባል ቦታ ደፈጣ በመጣል ከባድ ሰብአዊና ቁሳዊ ኪሳራ እንዲያስተናግድ አድርገነዋል ብለዋል። ጥቃቱ የተፈጸመበት በትላንትናው ዕለት ከንጋቱ 12 ሰዓት እስከ ጠዋቱ 3 ሰዓት ገደማ በሁለት መድፍ 5 ኦራል 2 ሲኖትራክ 6 አይሱዙ 3 ፓትሮል ከነሙሉ ቁሳቁሱ ግራና ቀኝ አጅበው ለማሳለፍ በተንቀሳቀሰው ጊዜ ነው ፋኖቹ ገዥና ቦታ ደፈጣ በመያዝ የጠላትን ኃይል ሲያራግፉት ማርፈዳቸውን የገለጹት። በተደረገውም የደፈጣ ጥቃት ኦፕሬሽን ከፍተኛ ቁጥር ያለው ኃይል የተደመሰሰና ቁስለኛ የሆነ ሲሆን በደረሰበትም የደፈጣ ጥቃት የተደናገጠው የብልጽግና ኃይል ዙ 23 መሳሪያን በመጠቀም በዘፈቀደ በመተኮስ የንጹሐን ንብረት ማቃጠሉንም ገልጿል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል 303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን ለዘውዱ ሾው ሚዲያ ልኮልናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ለ7 ቀናት ሲያካሄድ የሰነበተውን ጉባኤ አጠናቀቀ። ይህን ተከትሎ በተሰጠው መግለጫ ምልዓተ ጉባኤው ስለ ሀገር ሰላም፣ ስለ ቤተክርስቲያን አንድነት፣ ስለ ሰው ልጆች ሁሉ ደህንነትና ክብር በአጠቃላይ ወቅታዊ ጉዳዮችን በተመለከተም ሰፊ ውይይቶች ማድረጋቸውን ውሳኔውም መተላለፉ ተመልክቷል። በርካታ ውሳኔዎች የተወሰኑበት ይህ ጉባኤ በተጨማሪም ብፁዕ አቡነ ኤልያስ የአርሲ ሀገረ ስብከት በሊቀ ጳጳስና በቋሚነት እንዲመሩ ህዝቡንም እንዲያጽናኑ እየደረሰ ያለውንም ችግር በቋሚ ሲኖዶሱ በብፁዕ ሊቃነ ጳጳሳት ከሚመራው ሰላም ኮሚቴ ጋር ሆነው የሚመለከተውን የመንግስት አካል በማነጋገር ዘላቂ መፍትሄ እንዲፈልጉ የቅዱስ ሲኖዶሱ ምልዓተ ጉባኤም ውሳኔ አሳልፏል። ከዚህ ቀደም በብፁዕ አቡነ ያሬድ ከምስራቅ አርሲ ሀገረ ስብከት ተነስተው ብፁዕ አቡነ ኤልያስ ሀገረ ስብከቱን እስካሁኑ የግንቦት 2018 ዓ.ም የቅዱስ ሲኖዶስ እርከበ ካህናት ጉባኤ ድረስ እንዲመሩ መመደባቸው ይታወሳል። በአርሲ ሀገረ ስብከትም በተደጋጋሚ በኦርቶዶክሳውያን ምዕመናን ላይ በሚፈጸመው ግድያ፣ እገታ፣ ውድመት ምክንያት ምዕመናኑ ከፍተኛ የሆነ ቅሬታና ጩኸት ሲያሰማም እንደነበረ አይዘነጋም። ከዚሁ ጋር በተያያዘ ቅዱስ ሲኖዶሱ የሚደርሱትን አቤቱታዎች መነሻ በማድረግ በተደረገ ግምገማ ነው ብፁዕ አቡነ ያሬድ ከአርሲ ሀገረ ስብከት እየተነሱት ተብሏል። የታቦቱ መሰረቅ የእምነቱን ተከታዮች አስቆጣ። በዚህ ጉዳይ ላይ ጳጳሱም ተጠርጥረዋል ነው የተባለው። በተለይም ከዚህ ቀደም የሚሰሙት ጉዳዮች የእምነቱ ተከታይ ያልሆኑ ከቤተ ክርስቲያን ታቦት እና ሌሎች ንዋያተ ቅድሳትን ሰረቁ ሲባል የሚሰማ ቢሆንም አሁን ግን ጳጳሱ መጠርጠራቸው ነገሩን ግራ አጋብቶናል ብለዋል። በተለይም የእምነቱ ተከታዮች ይህንን በተመለከተም ጥርጣሬ ውስጥ ከገቡት ብፁዓን አባቶች ተጠርጣሪ የሆኑትን አባት በመጥቀስ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤትም ደብዳቤ መጻፉ ተገልጧል። ጉዳዩ ይላል ደብዳቤው የጠፋብንን ንብረት በአስቸኳይ ተጣርቶ እንዲመለስልስ ለመጠየቅ ይሆናል በሚል ነው የተጻፈው። ከላይ በመግቢያው ርዕስ እንደተጠቀሰው ለረጅም ጊዜያት በሀገረ ስብከቱ መንበረ ጵጵስና ልዩ ክፍል ውስጥ ይቀመጥ የነበረው በብፁዕ አባቶች ዝውውር ወቅትም ህጋዊ ቬርባላዊ ርክክብ ሂደት እየተደረገ የቆየው የወርቅ ጽላት በ5/2/2018 ዓ.ም በተደረገ ፍተሻ ምዝገባ ይቀመጥ ከነበረበት ክፍል ሊገኝ አልቻለም ይላል በደብዳቤው። ይህንንም በወቅቱ ለሀገረ ስብከት ሊቀ ጳጳስ ሪፖርት አድርገን ብፁዕነታቸው ደግሞ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በጽሁፍ አመልክተዋል የሚለው ይህ ደብዳቤ። ይሁን እንጂ እስካሁን እየተደረገ ያለው የክትትል ስራ ምንም አይነት የክትትል ስራ ምንም የተደረሰበት ነገር ስለሌለ ተጠቃሹ ንብረት ርቆ እንዲሄድና ደብዛው እንዲጠፋ እድል የሚሰጥ በመሆኑ እንዲሁም በአካባቢው ህዝብ ክርስቲያን መካከል ቁጣን እየቀሰቀሰ ይገኛል ይላል። ስለሆነም ጽሕፈት ቤታችን ጠይቆ ባገኘው መልስ መሰረት ብፁዕ አቡነ ሩፋኤል ከብፁዕ አቡነ ኤልያስ የልዩ ክፍል ቁልፍ እንደተረከቡ በቂ የሰው ማስረጃ ስላለ የሀገርና የህዝብ ንብረት የሆነውን ይህንን የወርቅ ጽላት ርቆ ከመሄዱ ደብዛው ከመጥፋቱ በፊት ብፁዕ አቡነ ሩፋኤል ቀርበው እንዲጠየቁና የተባለውን ንብረት ወደ ቦታው ተመላሽ እንዲሆን ይደረግልን ዘንድ ከፍ ባለ አክብሮት እንጠይቃለን። ከመንፈሳዊ ሰላምታ ጋር ለአከ ወንጌል ቀሲስ ገረመው የምስራቅ ወለጋ ሀገረ ስብከት ዋና ስራ አስኪያጅ። ግልባጭ ለብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት ለቅዱስ ሲኖዶስ ጽሕፈት ቤት አዲስ አበባ ለብፁዕ አቡነ ኒቆዲሞስ ለሀገረ ስብከቱ አስተዳደር ክፍል ነቀምቴ ይላል የተጻፈው ደብዳቤ። ከአካባቢው ምዕመናን የወጡት መረጃዎችና አቡኑ ወስደውታል የተባለው ይህ ጽላት ዳግማዊ አጼ ምኒልክ በ1892 የሚል በግዕዝ ውእቱ ወርቅ የሚል ጽሑፍ የተቀረጸበት ጽላት እንደሆነም ተጠቁሟል።
የዩኒቨርሲቲ ተማሪዎቹ ቅሬታቸውን አቀረቡ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ናቸው። ካፌ ለማይጠቀሙ ተማሪዎች የሚከፈለው የምግብ ክፍያና የወጪ መጋራት ኮስት ሼሪንግ ስሌት ላይ ከፍተኛ የአሰራር ግድፈትና የፋይናንስ ችግር እንዳለበት ተገለጸ። ተማሪዎቹ እንደገለጹት ከሆነ ተማሪዎች ያልተቀበሉትን ገንዘብ እንደ ዕዳ በመመዝገብ ለከፍተኛ ገንዘብ ጫና እየዳረጓቸው እንደሚገኙም ነው የገለጹት። ተማሪዎቹ ጉዳዩንም ሲያስረዱ በአንደኛ ሴሚስተር በፖርታል ላይ የተመዘገበው የወጪ መጋራት ዕዳ 15,000 ብር ነው። ሆኖም ተማሪዎቹ ከመስከረም እስከ ጥር ድረስ በድምሩ የተቀበሉት 12,800 ብር ብቻ ነው። በዚህም 2,200 ብር ሳይቀበሉ ዕዳ ተደርጎብናል ነው የሚሉት። በሁለተኛውም ሴሚስተር አሁንም በፖርታል ላይ 15,000 ብር ዕዳ ተመዝግቧል። ተማሪዎቹ እስካሁን ከየካቲት እስከ ሚያዝያ የተቀበሉት 9,000 ብር ብቻ ነው። ተማሪዎቹ አሁንም የሚገኙበት በግንቦት ወር ሲሆን ዩኒቨርሲቲው የተመደበውን የ3,000 ብር ክፍያ ብቻ ልኮ ዝም የሚል ከሆነ በቀሪው ክፍያ ላይ ከፍተኛ ክፍተት ይፈጥራል ሲሉም ነው የጠየቁት። ተማሪዎቹ እንደሚሉት አንድ ተማሪ በአመት ውስጥ በአማካኝ 3,000 እስከ 6,000 ብር ያልተጠቀመበትና በእጁ ያልገባን ገንዘብ በዕዳ እንዲከፈል ይገደዳል። ይህም ከፍተኛ ፋይናንስ ጉድለትና አሰራር ብልሹነት ነው ብለውታል። ብዙ ዕዳ ልጆች ባለንበት ሁኔታ ያልተጠቀምንበትን የመክፈል ግዴታ የለብንም ሲሉ ተማሪዎቹ ቅሬታቸውን አቅርበዋል። ንጹሐን ኢትዮጵያውያን በሱዳን ድሮን ተገደሉ። በኢትዮጵያ ኩርሙክ ከተማ ሱዳን ፈጸመች በተባለው የድሮን ጥቃት ነው ሰላማዊ ሰዎች ሲገደሉ በእርዳታ ሰጪዎች ላይም ጉዳት መድረሱ የተገለጠው። ከሱዳን ድንበር አቅራቢያ በሚገኘው የቤኒሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ወረዳ ኩርሙክ ከተማ ውስጥ በተፈጸመ የድሮን ጥቃት ነው አንድ የዓለም አቀፍ የስደተኞች ድርጅት IOM የስራ ባልደረባን ጨምሮ ቢያንስ 8 ሰላማዊ ሰዎች መገደላቸውን እና ሌሎች በርካታ ሰዎች መቁሰላቸውን ነዋሪዎችና የአካባቢው የጤና ባለስልጣናት ገልጸዋል። ነዋሪዎቹ ጥቃቱ የተፈጸመው ከቀኑ 5 ሰዓት ገደማ መሆኑን ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው ኩርሙክ ከተማ የሰዎች እንቅስቃሴ በሚበዛበት አካባቢ ላይ ማረፉንም ተናግረዋል። የዓይን እማኞች ድሮኑ የመጣው ከሱዳን ብሉ ናይል ግዛት አቅጣጫ መሆኑን ጠቅሰው የሱዳን ጦር ከፈጣን ድጋፍ ኃይሎች ወይም RSF ጋር እያካሄደ በነበረው ግጭት ወቅት ጥቃቱን እንደፈጸመውም አስረድተዋል። በተከለከለ ቦታ ትንባሆ ሲሸጥ የተገኘ ሰው በእስራት በገንዘብ እንደሚቀጣ ተነገረ። የአዲስ አበባ ከተማ መድኃኒት ባለስልጣን አዲስ አበባ ከትንባሆ ጭስ ነፃ ለማድረግ በማዕከልና በ11 ቅርንጫፍ የተለያዩ ስራዎችንም አከናውኛለሁ ይላል። የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን የምግብና ጤና ነክ ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው እንደተናገሩት ትንባሆ መሸጥ በተከለከለበት ቦታ ሲሸጥ የተገኘ ሰው ከ6 ወር በማይበልጥ ቀላል እስራት ወይም ከ5,000 ብር መቀጮ እንደሚቀጣም አስረድተዋል። ሙሉ በሙሉ ከተከለከለባቸው ቦታዎች የውስጥና የጤና መንግስት በሕጉ የተመለከቱን ክልከላዎች የመተላለፍ ለአስተዳደራዊና የወንጀል ቅጣት የሚያስከትል በመሆኑ በቀጣይ ከባለድርሻ አካላት ጋር በመሆን እርምጃ እንደሚወስድም ኃላፊው ተናግረዋል። የኢሚግሬሽንና ዜግነት አገልግሎት ባለፉት 9 ወራት ብቻ 3600 የውጭ ሀገር ዜጎች በሐሰት የኢትዮጵያን ፓስፖርት ለመያዝ ሲንቀሳቀሱ ደርሼበታለሁ አለ። አገልግሎቱ ከ10,000 በላይ ሰዎች የሐሰተኛ የልደት ሰርተፍኬት መታወቂያና ፋይዳ በመያዝ ህጋዊ አገልግሎት ለማግኘት ሲሉ እንደተደረሰባቸው ነው የተናገረው። በኢሚግሬሽንና ዜግነት አገልግሎት የፓስፖርት አገልግሎት ዳይሬክተር የሆኑት አቶ ሙሉጌታ ብርሃኑ ከድንበር አካባቢ የሚመጡ ኢትዮጵያን ከውጭ ሀገር ከሚመጡ ዜጎች ጋር የሚመሳሰል ማንነት ስላላቸው የውጭ ዜጎች ይህንን አጋጣሚ በመጠቀም ሐሰተኛ ሰነድ ለመያዝ ሙከራ እንደሚያደርጉም አስረድተዋል። አቶ ሙሉጌታ ለረጅም ዓመታት በኢትዮጵያ የኖሩ ኤርትራውያን እና የኢትዮጵያ ዜግነት ሊያገኙ የሚችሉበት ሁኔታም አስረድተዋል። በሪፈረንደሙ ወቅት ያልመረጡ ግን ህጉን ተከትለው የዜግነት ጥያቄ ማቅረብ ይችላሉም ተብሏል። የኢሚግሬሽን ዜግነት አገልግሎት የሚነሱበትን ቅሬታዎች ለመፍታት እየሰራ መሆኑን ያነሱት ኃላፊው ሰዎች ለአገልግሎት ሲመጡ የሚያጋጥማቸውን እንግልት ለመቀነስ የሚጠቀምባቸው ሰነድ ሁሉ አሟልተው እንዲመጡም አሳስበዋል። ኢትዮጵያና ኤርትራ ወደ አዲስ ምዕራፍ ሊሸጋገሩ ነው ተባለ። እውነት ነውን የሚል ጥያቄም ጉዳዩ አስነስተዋል። ከተለያዩ ወገኖች እንደሚሰማው ይህ ነገር የመሆን እድሉ ሰፊ ነውም ተብሏል። በአብዛኛው በብልጽግና ዘንድ የሚነገር ወሬም ነው ይሉታል ሌሎቹም። በአፍሪካ ቀንድ ቀጠና ያልተጠበቀና አስገራሚ የፖለቲካ ለውጥ እየታየ መሆኑ ምንጮቹ ጠቅመው የሁለቱ ሀገራት ግንኙነት ሙሉ በሙሉ ወደ አዲስ ትብብር ምዕራፍ ያሸጋግራል የተባለ ታሪካዊ ስምምነት ይፈረማም ተብሎም ይጠበቃል ነው ያሉት እነዚሁ አስተያየት ሰጪዎች። ጠቅላይ ሚኒስትሩ አብይ አህመድ በቅርቡ ወደ አስመራ የሚያቀኑ ሲሆን በተመሳሳይ ሁኔታ ፕሬዚዳንት ኢሳያስ አፈወርቂም ወደ አዲስ አበባ እንደሚመጡ ነው የተጠቆመው። መሪዎቹ በሁለቱ ሀገራት መካከል ያለውን ግንኙነት በላቀ ደረጃ የሚያጠናክር አዲስ ስምምነት ይፈርማሉ ተብሎም ይጠበቃል ተብሏል። ይህንን ድንገተኛ ክስተት በቀጠናዊ ፖለቲካና ኢኮኖሚያዊ ትስስር ላይ ትልቅ ተጽዕኖ ይኖረዋል ተብሎ በከፍተኛ ጉጉት እየተጠበቀ መሆኑ ተገልጧል። ይሁን እንጂ ይህ ዘገባ በአብዛኛው በብልጽግና አብይ አህመድ በሚልካቸው አካላቶች የሚነገር እንጂ በፍጹም ከኤርትራ ጋር ከዚህ በኋላ
በዲፕሎማሲ ግንኙነት ይቀጥላሉ ተብሎ የማይታመንና በተለይም በኤርትራ መንግስት ያለው ጥንቃቄ የተሞላበት ስራ በቀላሉ በእንደዚህና በአጭር ጊዜያት ውስጥ ይሆናል ተብሎ የማይጠበቅም ነው ሲሉ ይህንን የሚወጡትን የተለያዩ የብልጽግና የመገናኛ አውታሮች የሚዘግቡትን ዘገባም ብዙዎቹ በጥርጣሬ አይን እየተመለከቱት እንደሚገኙም ተገልጿል። በትግራይ ክልል የመንግስት ስያሜና አርማ አጠቃቀም ላይ አዲስ መመሪያ ተላለፈ። በትግራይ ክልላዊ መንግስት ፕሬዝዳንት ጽህፈት ቤት በወጣው ይፋዊ ደብዳቤ በክልሉ የሚገኙ ሁሉም የመንግስት መስሪያ ቤቶች፣ የዞንና የወረዳ አስተዳደሮች ከግንቦት 1 2018 ጀምሮ ህገ መንግስታዊ ስያሜ፣ ብሔራዊ አርማና ማህተም እንዲጠቀሙ ጥሪ አቅርበዋል። የክልሉ ምክር ቤት ከሚያዝያ 27 2018 ባካሄደው መደበኛ ጉባኤ ወደ ህገ መንግስታዊ ስርዓቱ ለመመለስ መወሰኑ አይዘነጋም። በዚህም መሰረት ላለፉት 3 ዓመታት ሲሰራበት የነበረው ጊዜያዊ አስተዳደሩ መዋቅር የክልሉ መንግስት መተካቱንም ገልጧል። ይህንን ተከትሎ ማንኛውም የመንግስት ተቋም የሚያደርጋቸውን ኦፊሻላዊ ግንኙነቶች የደብዳቤ ራስጌዎች እና ማህተሞች ላይ የጊዜያዊ አስተዳደር የሚሉ ስያሜዎችን በመተው የቀድሞ ህገ መንግስታዊ የክልሉ ስያሜ አርማ ተግባራዊ እንዲያደርጉም በጥብቅ ታዟል። ለሰባተኛው ጠቅላላ ሀገራዊ ምርጫ ከፍተኛ ቁጥር ያለው እጩዎች ያስመዘገቡ የፖለቲካ ፓርቲዎች ዝርዝር ይፋ ሆነ። የኢትዮጵያ ብሔራዊ ምርጫ ቦርድ ከቀናት በፊት በወጣው መረጃ መሰረት ገዢው ብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ፣ ኢዜማ፣ ትብብር ለኢትዮጵያ አንድነት፣ የአምስቱ ፓርቲዎች ስብስብ፣ ነፃና እኩልነት ፓርቲ ነኢፓ፣ እንዲሁም ሰላም ለኢትዮጵያ ጥምረት የ8 ፓርቲዎች ስብስብ ከፍተኛ ቁጥር ያላቸው እጩዎችን በማስመዝገብ በቅደመ ተከተል ከ1 እስከ 5ኛ ያለውን ደረጃ መያዛቸው ታውቋል። ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤቶች በፖለቲካና ፓርቲዎች እና በግል ተወዳዳሪዎች የቀረቡ አጠቃላይ እጩዎች ቁጥርም 10,432 መድረሱ ተገልጿል። በእነዚህም ውስጥ 3,041 ወይም 29% እጩዎችን በማስመዝገብ ብልጽግና ፓርቲ ቀዳሚ ሲሆን ኢዜማ 1,248 ወይም 12%፣ እንዲሁም ትብብር ለኢትዮጵያ አንድነት 1,053 10% እጩዎች ለውድድር አቅርቧል ነው የተባለው። ለህዝብ ተወካዮች ምክር ቤት እጩዎችን በማቅረብ ረገድም ገዢው ብልጽግና ፓርቲ 461 እጩዎችን በማስመዝገብ ከጠቅላላው 547 ፓርላማ ወንበሮች 84 በመቶ ለሚሆኑ እጩዎች ማቅረብ ችሏል። በተመሳሳይም ኢዜማ 293 እጩዎችን በማስመዝገብ ለ54 በመቶ የፓርላማ ወንበሮችን ተወዳዳሪዎችን አቅርቧል ነው የተባለው። ትብብር ለኢትዮጵያ አንድነት፣ ነፃነትና እኩልነት ፓርቲ እንዲሁም ሰላም ለኢትዮጵያ ጥምረት ፓርቲ ወንበሮች ያቀረቧቸው እጩዎች ከፓርላማ ወንበሮች ብዛት ግማሽ ወይም 50 በታች እንደሆኑም ተጠቁሟል። በአጠቃላይ የእጩዎቹ ቁጥር 5ኛ ደረጃ ላይ የነበረው ሰላም ለኢትዮጵያ ጥምረት ለፓርላማ ያቀረባቸው እጩዎች ብዛት በወሎ ህዝቦች ዲሞክራሲያዊ ፓርቲ ተበልጦ 6ኛ ደረጃ ዝቅ ማለቱን ተጠቁሟል። ሀገር አጣብቂኝ ችግር ውስጥ በገባችበትና ሰው ወጥቶ መግባት በማይችልበት በየቀኑ በድሮን በሚጨፈጨፍበት ነፃነትና ፍትህ በሌለበት ምርጫ ይካሄዳል ብሎ ማሰብ ፌዝ ነውም ሲሉ ብዙዎቹ ይህንን ሪፖርት አጣጥለውታል። ይህ በእንዲህ እንዳለም የብልጽግና ምርጫ ምልክት ባነር በቀደደው ግለሰብ ላይ የ5 ወር እስራት ተፈረደበት። በወላይታ ዞን ነው ባይራ ኮሻ ወረዳ የፓርቲ የምርጫ ቅስቀሳ ባነርን ቀዳል የተጣለው ግለሰብ የወረዳው ፍርድ ቤት ችሎት በ5 ወር ጽኑ እስራት እንዲቀጣ ወስኖበታል። በወላይታ ዞን ባይራ ኮሻ ወረዳ ጠከቻ ቀጠና 1 ተብሎ በሚጠራው አካባቢ ነው ተሰቅሎ የነበረውን የብልጽግና ፓርቲ የምርጫ ቅስቀሳ ምልክት የስንዴ ነዶ ባነር ቀዶ በመጣል ወንጀል የተከሰሰው አቶ በላቸው ባሳ የቅጣት ውሳኔው የተላለፈበት። የባይራ ካሻ ወረዳ ፍርድ ቤት ግራ ቀኙን ክርክር መርምሮ ድርጊቱ ተከሳሹን የሚያርምና ሌሎችን መሰል የዲሞክራሲያዊ ሂደቱን የሚያወቁ ድርጊቶች እንዳይፈጽም የሚያስተምር መሆን አለበት በማለት ተከሳሹ በ5 ወር ጽኑ እስራት እንዲቀጣ ወስኗል። ይህ ውሳኔ በምርጫ ወቅት የፓርቲዎችን መብትና ምልክቶችን ማክበር አስፈላጊ መሆኑን የሚያሳይ እንደሆነም ነው የተገለጠው። በመጨረሻም ትራምፕ የቻይና ጉብኝታቸውን አጠናቀው መመለሳቸው ታወቀ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቤጂንግ ያደረጉትን የ2 ቀናት የስራ ጉብኝት አጠናቀው ወደ ሀገራቸው መመለሳቸው ታውቋል። ፕሬዚዳንቱ ከቻይና አቻቸው ጋር በነበራቸው ቆይታ በንግድ ልዩነቶች፣ በታይዋን፣ በኢራን እና በመካከለኛው ምስራቅ ወቅት ጉዳዮች ላይም ሰፊ ውይይት ማድረጋቸው ነው የታወቀው። ትራምፕ ወደ ሀገራቸው ከመመለሳቸው በፊት በሰጡትን መግለጫ ጉብኝታቸው ስኬታማ እንደነበረና ከፕሬዚዳንት ሺ ጋር ያላቸውን ግንኙነት በጎ መሆኑንም አክለው ገልጸዋል። በሌላም በኩል ፕሬዚዳንት ዶናልድ ትራምፕ ቻይና ከአሜሪካ ነዳጅ ለመግዛት እና የንግድ አጋር ለመሆን ተስማምታለችም ብለዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ።